ሩታዬ ከአንድ አመት የህይወት ፈተና በኋላ ከሀገር ሊወጡ ነው። እንግዲህ ደስታቸውን ሊያጣጥሙት ነው ማለት ነው። እንኳን ደስ አላችሁ ማለት እፈልጋለሁኝ። ሄርሜላ ተረሳች በሚል ሰበብ ቡዜ እንግዲህ እንቅልፍ አታለች ማለት ነው። ሚኪ ሄርሜላን ከአብርሃም መራቅ አለብሽ፣ ወደ ራስሽ ህይወት ተመለሽ ብሏታል። እውነት የወንድምነት ምክሩ ነው። እኔም እደግፈዋለሁ። ከአብርሃም ህይወት ወጥተሽ የራስሽን ህይወት እንድትኖሪ እደግፍሻለሁ ሄርሜላ ማለት ነው። ሚኪ ገና አሁን እውነት ወንድ ሸተትክ። እንደዚህ ነው አየክ። ከሰው ህይወት ወጥታ እህትክ ከዚህ በላይ መጎዳት፣ መዋረድ፣ መሰበር የለባትም እና አሁን ላይ ምክርክን እኔም እቀበለዋለሁ። ሄርሜላ ላንቺ ብለን ነው ሁሌም እየመጣሽ ከምታለቅሺ ራስሽን እየሳትሽ ከምትወድቂ ማለት ነውና። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ትርፍርፍ ይበልልኝ። በጣም ሰላም ነኝ። ሀገራችን ኢትዮጵያን ሰላሟን ያብዛ። በመላ ዓለም የምትገኙ ኢትዮጵያንም ኤርትራያንም ማለት ነው። ለቤቴ ደግሞ አዲስ ይሆናችሁ ሰብስክራይብ፣ ላይክ አድርጉ፣ አበረታቱኝ ማለትን እፈልጋለሁኝ። አስተያየት ለምትሰጡኝ፣ ኮሜንት ለምትጽፉ ሁሉ ከልብ ነው የማመሰግነው። እጃችሁን ቁርጥማት አይንካው። ወዳችኋለሁኝ። ቪዲዮን ሲጀምሩ በላይክ ወደ ጉዳያችን ስንገባ እንግዲህ ከአንድ አመት በእውነት ከአንድ አመት ፈተና በኋላ አብርሃምና ሩታ ከሀገር ወጥተው ኢንጆይ ለማድረግ ፍላጎት አላቸው። እሱንም በይፋ አስቀምጠዋል ማለት ነው። የሚሄዱበትን ቀን ባይናገሩም ይሄም እንግዲህ በጣም ደስ የሚል ነገር ነው። ይሄንን ሲናገሩ ግን መሀል ገብታችሁ አሁንም የነሱ ትዳር እንዳይቃና የምታረጉ የቅርብ ሰዎች ነን የምትባሉ እውነቴን ነው ከሰው ህይወት ልትወጡ ይገባል። ከሰው ትዳር ልትወጡ ይገባል ማለት ነውና ገና ለገና አንድ ከ8 ወር በፊት ለመጣይ ሴት በሶሻል ሚዲያ የራሷን ቻናል ለማሳደግ የመጣይን ሴት ረሳ ብለሽ በእውነት እንቅልፍ ያጣሽበት ምክንያት እኔ በጣም ነው የሚያሳዝነኝ ማለት ነውና ይሄ እንግዲህ ለህትየዋ ነው። አዎ አብዳለች እንዳንል ጤነኛ ናት። እኛ አብደናል እንዳንል ቪዲዮ ሲለቁ በስነ ስርዓት ነው የምናየው። ግራ እኮ ተጋባን። ለማን ፍርድ እንስጥ እያደረጉ ያሉትን ነገር ማለት ነውና እዚህ ጋር አሁን አብርሃምና ሩታ በአሁን ሰዓት ደስተኛ ነኝ ታለ ወንድምሽ ለሩታ ልትታይለት ይገባል። ምንም አላረገችው። ሁሉ ጊዜ ተነስታችሁ ድግምት ነው መተት ነው የምትሉት ማለት ነው። እኔ የምለው ሚኪ አሁን ለሄርሜላ እንግዲህ አብርሃምን እንድትተወው ቢነግራትም ፍቃደኛ አይደለችም እንዳያችሁት ማለት ነው። አንተም ተስፋ ቆረጥክብኝ ወይ ደከመኮይ አደከምኩኮይ በእኔ ምክንያት ወንድሜ፣ አንተ ብደክምም እኔ ግን ተስፋ አልቆርጥም። አብርሃም አንድ ቀን የኔና የኔ ነው የሚሆነው። ብዙ መስዋዕት ከፍዬ አብርሃምን ከሩታ እንደለያየሁት ታውቅ የለም ወይ እያለችው ነበረ ማለት ነውና በነገራችን በራስሽ መንገድ የተጠቀምሽውን ተጠቅመሽ አብርሃምን እንደወሰድሽው ህሊናሽ በደንብ ያውቀዋል። ይሄ እውነቱ ደግሞ ያለው አንቺ ጋና አቤል ጋ ነው እውነቱ ያለው ማለት ነው። አብርሃምን እንዴት አርጋችሁ ከሩታ እንደለያችሁት ሩታ ያልሆነ ውሳኔ እንድትወስን ሰላማቸው እንዲጠፋ ሰላም እንዳይሆኑ አንቺ ያረክሽበት የሆነ የራስሽ ሚስጥር አለ። እንደዚህ በይፋ ተገልጦ ያልወጣ ማለት ነው። አሁን ያም ያሳስብሻል። በጣም ትኩረት እየሰጡ ያሉት ከሩታ ላይ ነው። ሩታ መተተኛ ናት። ሩታ ለአብርሃም አትሆንም። ሄርሜላስ የሄርሜላን ምን አያችሁ እናንተ? ሄርሜላ አንገቱ ላይ የተጠመጠመች አብርሽዬ የኔ ቆንጆ እያለ ስለሳመችው ያቺ ደግሞ ኮስተር ብላ ክብሬን ራሴን አላረክስም፣ ክብሬንማ አላስነካም፣ ክብሬ ሲነካ ቆሜ አላይም በማለቷ አይደለ እንደ ሌላ ሴት ተመታ እዛ ጋር አልቅሳ ያ በፊት እያለቀሰች እንድትመጣ ነው ፍላጎታችሁ ሩታም ማለት ነው። አሁን ላይ እንደዛ ነው በቃ የምትፈልጉት። አሁንም ልጇን አቅፋ ተሰባብራ
እውነቴን ነው። ስብርብር ብላ ታውቃላችሁ። መቼም ልጅ ስታሳድጉ ብቻችሁን ጠንካራ ታልሆናችሁ፣ ቀይ ታልሆናችሁ ጥቁር ትሆናላችሁ ማለት ነው። በፊት ራሳችሁን የምትጠብቁ ራሳችሁን እንድትጠሉ ያረጓችኋል። ሰዎች እኮ ናቸው የሚያረጉት፣ እናንተ አይደላችሁ። ወይ የምትለብሱት ልብስ አታችሁ አይደለም፣ አዲስ መግዛት ባችሉ በነበራችሁ ልብስ ቀይራችሁ መልበስ ትችላላችሁ። ግን ሰዎች ራሳችሁን እንድትጠሉ ያደርጓችኋል። እናንተ ሁላችሁም አሁን ሩታ ላይ ያልሆነ ስም የምትሰጡ በሙሉ ሩታ እንደዛ እንድትሆንላችሁ ነበር። ሩታ ደግሞ መቼም እንደዛ የምትሆን ሰው አይደለችም በነገራችን ማለት ነው። ብትሆን ኖሮ እውነቴን ነው የምላችሁ ልጇን ከመውለዷ በፊት አብዳ ጎዳና ትወጣ ነበር። ያን ሁሉ ነገር እያየች ማለት ነው። እስኪ እናንተ ስታስቡት ማንኛዋ ሴት ብትሆን ነው ባሏ ከሌላ ሴት ጋራ እንደዚህ የተለጣጠፈ በየሶሻል ሚዲያው ምንም ዩቲዩበር ቢሆን ማለት ነው እየመጣ አይኗ እያየ መዝናኛ ለመዝናኛ ከሴት ጋራ እንዴ መዋኛ ገንዳ ውስጥ አስቡት እንግዲህ በመዋኛ ልብስ ራቁት እንዲህ ተለጣጥፎ ደረቱ ላይ ገና ከባልሽ 80 ሳታወርጂ ሳትፋቺ ያንን ሁሉ እያየሽ እውነት የምትቋቋሚ ሴት አለሽ? የምትቋቋሙ ሴቶች አላችሁ? ለምንድን ነው የምንወሻሸው? እውነት አይታችሁ የሚያስችላችሁ ሴቶች አላችሁ? እኔ አያስችለኝም። እውነቱን ልንገራችሁ እንደው ሄጄ ወይ እሷንም ላጠፋ እችላለሁ። በቃ በራስ ላጠፋ እችላለሁ። ሩታ እኮ ምንም አላረገችም። ሁላችንም እኮ የራሳችን ነገር ሲነካ እኮ እንዴት እንደሚያረገን እኮ እንተዋወቃለን። ይገባችኋል? መቼም ገብቷችኋል ብዬ ነው የማስበውና አሁን ሄርሜላም በቃ ውጪ አብርሃም አይሆንሽም። ቀድመን እኮ ነግራናት ነበረ። ልጅና ሚስት አለው በኋላ ታለቅሻለሽ። ሩታም ስትነግራን ነበረ። አመታት አይደለም ወራቶች ሊፈጅብኝ ይችላል እንጂ እመኝኝ ሄርሜላ ሩታ ምን አለች በይኝ በተራሽ አንቺም ታለቅሻለሽ ነበር ያለቻት። ዛሬ እኔ ስላለቀሰች ሄርሜላ እውነቴን ነው አታሳዝነኝም። ለምን አገባቧ ልክ ስላልነበረ በፍቅር አልነበረም የገባችሁ፣ በተንኮልና በሰይጣናዊ ስራ ነበር የገባችሁ ማለት ነው። ያንን ነገር ግን ማንም ትኩረት ሰጣችሁ አላሰባችሁትም። ማንም የተመለከተው አልነበረም በሰዓቱ ጊዜ ማለት ነው። እኔ ሁሌም ነው የምለው እግዚአብሔርን ሰዓት የሰጠችው ሰዓት ዘበን ትዝ ይላችኋል። ከዱባይ የመጣለት ሙሉ በሙሉ ወርቅ ነው ተብሎ ሲሰጠው ለምን ተነስታችሁ ያኔ መተት ነው ሳትሉ ሁላችሁም ማለት ነው ኮሜንተሮች የምጽፉ ራሱ መተት ነው የሚል እስኪ ሄዳችሁ የሰዓቱ ቦታ እዩ። ተቀበላት አብርሃም በቃ ተቀበላት፣ አታስከፋት፣ ንጹህ ሴት ናት። አያችሁ እናንተ እኮ ስትወድቁ ከጀርባችሁ ብዙ ሰዎች እናንተ ስትቆሙ ነው እንጂ ስትወድቁ የራሳችሁ ጥላ ራሱ ይርቃችኋል። እንኳን ወዳጅ ዘመድ ያላችሁት እንኳን የራሴ ሰው የምትሉት ማለት ነው። አንዴ ብቻ አትውደቁ፣ አትቀደሙ። እውነቴን ነው የምላችሁ፣ አትቀደሙ። ተወደቃችሁ ስም ይሰጣችኋል። አሁን ያኔ ሩታ አንድ ጥፋት አጠፋች ተብሎ ያ ሁሉ ስም ጠፋባት፣ ግን እሷ ምንም አልሆነችም። በባሏ ላይ የራቁት ቪዲዮ ያዘች አላችሁ። እሷ ይሄው አሁንም አለች። የራቁት ቪዲዮ ተተባለ ዳንኤል ነበር እንዴ በአብርሃም ላይ ሲጫወት የነበረው? አሳልፋ ሰጥታለች ተብሎ ዛሬ ላይ ግን ወዳጅ ነኝ እኔ ነኝ ለአብርሃም አሳቢው፣ ሚስቱ ሄርሜላ ናት፣ እቀፋት ሳማት እንጂ እቀፋት በግድ እጁን እያረገ ማለት ነው። እንግዲህ አብርሃም ደና እያወራ እያየ ነው። ይሄ ያለፈ ታሪኬ ነው እያለ አስገድደውት ነው በሌት ተባልከው ነው ያሉክ እያላችሁ ማለት ነውና በእውነት ቆም ብላችሁ አስቡ ማለት ነው። እንግዲህ በአሁን ሰዓት ኤፍሬም ነበረ ብዙ እየታገለ የነበረው ብዙ
አሁንም ከሩታ ጎን ያለው ማለት ነው። እና ሩታዬ ደግሞ ውበቱን እየደፋባት ነው የመጣችው። በነገራችን ቁንጅና እየደፋባት ጠላት ቆሞ እያየ ቆማችሁ እያያችሁ እሷ እውነቴን ነው የምላችሁና እሷ ይኸው አበባ እየሆነች መጣች። አበባ እየመሰለች ማለት ነው። እኛ ይኸው ሩታ ከመጣች ጀምሮ አንድ ልብስ ለብሰሽ አዳሜ እቺ መተተኛ እቺ ተንኮለኛ አብርሃምን እንዲያድርጋው አብርሃም እኮ እንዲህ ካልነበረም አብርሃምን በጥፊ መታው እያልሽ እዛ ቁጭ ብለሽ ማለት ነው። እውነቴን ነው የምላችሁ በአንድ ልብስ እንግዲህ አመት ከአመት በአንድ ልብስ ማለት ነው። ይሄን ሁሉ እንግዲህ የምናባለው የት ቁጭ ብለን ያለንን ታውቃላችሁ። ይሄ ግሩፕ ፈጥረን የሄርሜላ ደጋፊ ነኝ የሩታ ደጋፊ ነኝ እያላችሁ እዛው በዩኒፎርም ቁጭ እንዳልኛ እነሱ የተለያየ ልብስ ለብሰው ኑሯቸውን እያሟሟቁ ህይወታቸውን እየኖሩ ልጃቸውን እያስተማሩ የፈለጋቸውን ያማራቸውን እየበሉ እኛስ እዚህ ቁጭ ብለን ማለት ነው ምንድነው የምንለው? ሩታ ምቀኛ አዎ እከሌ ለከሌ ተሆነው ሚስት ትሆነዋለች። ትክክለኛ ሚስት ከማችናት አትክፋት። የሰውጡ እንዴ ኧረ ተው ጥሩ አይደለም ማለት ነውና እኔ በጣም ነው የምታሳዝኑኝ። አሁን ላይ በመዳብ ቤት ቁጭ ብላችሁ የምትባሉ እህቶቼ በጣም ማዝነው ለእናንተ ነው። ሌላ እንኳን አይደለም ማለት ነው። ለራሳችሁ ኑሩ፣ አታልቅሱ። ቲክቶክ ላይ እንግዲህ ሄርሜላ ቡችሎች በጣም እያለቀሱ ነበር። በጣም እያለቀሱ ማለት ነውና እነሱ የራሳቸውን ህይወት እየኖሩ ነው። እንጀራቸውን እያበሰሉ ነው። ዶላራቸውን እያስቆጠሩ ነው። ጋይሶች እያስቆጠሩ ነው። እናንተም ተቻላችሁ። እኔ ሁሌም ይሄን ሰሞን እያልኩ ነው። ዩቲዩብ ቻናል ክፈቱ። እውነቴን ነው። ዩቲዩብ ቻናል ክፈቱ። እዛ የማንንም አፍጣችሁ ቪዲዮ ሄርሜላ ለቀቀች፣ አብርሽ ለቀቀ፣ ቡዜ ለቀቀች፣ ዳኒ ለቀቀ፣ ሜሪ ምን አለች የሚለውን የሰው ኮሚኒቲ ላይ የገባችሁ ከምታዩ በእውነት ነው የምላችሁ ዩቲዩብ ቻናል ክፈቱ። ለራሳችሁ ተጠቀሙ። እናንተም ማለት ነው ይጠቅማችኋል። አንድ ቀን እኔ አሁን ቢጠቅመኝም ባይጠቅመኝም ግን ሰራበታለሁ። መዳብ ቤት ታውቃላችሁ ብዙ ላይ መቸን ይችላል። ግን ኢትዮጵያ ስትገቡ አልፎ አልፎ እነሱ እንደሚሸቅሉ ትሸቅላላችሁ። እንግዲህ ኢትዮጵያ ስትገቡ ማለት ነው በወር 10ም 20ሺም 15ም ተከፈላችሁ እግዚአብሔር ይመስገን ብላችሁ ለራሳችሁ የሆነ ነገር ይሸፍንላችኋል። የ2000 ኢንተርኔት ብከፍሉ በወር አስቡት። ጥሩ ተሰራችሁ ከዛ በላይም ይከፍላል ማለት ነው። ዩቲዩብ ይከፍላል። ቻሌንጅ ቢኖረውም ነው የምላችሁና ምን ልላችሁ ፈልጌ ነው ሩታዬ ውበቷ እየደፋባት ነው የመጣችው። ስለዚህ ሄርሜላ አሁንም ቢሆን የወንድምሽን ምክር ስሚና ከአብርሃም ህይወት ውጪ። አዎ እኔም እደግፈዋለሁ ሚኪ ያለውም ማለት ነው። ከዚህ በላይ መጎዳት የለብሽም። ከዚህ በላይ ራስሽን ማዋረድ የለብሽም። ከዚህ በላይ ዝቅ ማለት የለብሽም። ማልቀስ የለብሽም። እውነት ኤፋ ብሏል። እኛ ሩታ ሴት ናት። ሄርሜላ እንድታለቅስ አትፈልግም። ግን እሷ እንዳስለቀሰቻት ከዚህ በላይ ማልቀስ ነበረባት። አሁን እኛ ጋር ታልደረሰች ወደ አብርሃም ተመጣች ነው እንጂ ችግሩ ወደ እኛ ህይወት ታልመጣች እኔ ሄርሜላ ላይ አልደርስባትም ብላለች። ገብቷችኋል? አልደርስባትም ግን በአብርሃም መጣች ማለት በአይኔ እንደመጣች ነው የምቆጥረው ብላለች ማለት ነውና ራስሽንም አስከብረሽ ሄርሜላዬ ህይወትሽን ኑሪ፣ ህይወትሽን አጣጥሚ። ለማን እንድላው ብለሽ ነው? አብርሃም እኮ ወዶና ፈቅዶ የገባበት ህይወት ነው። ስለዚህ ጥፋተኛዋ አንቺ ነሽ። አሁን እኔ ብታለቅሺ ራስሽን ብስቺ ተስፋ አልቆርጥም እጠብቀዋለሁ ብቲ መብትሽ ነው። ግን በእድሜሽ እየተጫወትሽ እየቀለድሽ እንደሆነ እንድታውቂ ነው። አብርሃም ደግሞ ከልጁና ከሚስቱ ጋር ደስተኛ ሆኖ እየኖረ ነው። በምንም ይሁን በምንም መልሰዋለች። ባሏ ነው። አልቃወማትም።
ፈታው የለም ወይ? ተፋተዋል። ሄርሜላ ናት ባለመብቷ፣ ሩታ አይደለችም የምትሉኝ ሰዎች አላችሁ ማለት ነው። ባለመብቷ ምንም ቢሆን ተዋልደዋል። አዎ የልጁ አባት ነው፣ የልጁ እናት ናት። እሱ ነበር እኮ ሲወሰልትባት የነበረው። አሁን በነገራችን ሄርሜላ ብቻ አትወቀስም እዚህ ነገር ላይ ማለት ነው። ጥፋተኛው ያው አብርሽም አለበት ማለት ነው። ዛሬ ወይ እሱ ስለፈዘዘ ዝም ልንለው አይገባም። እሱ ፊት ባይሰጣት ሄርሜላም እንደማትመጣ እናውቃለን። ከሩታ ጋርም ይሄን ሁሉ ርቀት እንደማይሄዱ እናውቃለን። 1 አመት ሙሉ በስቃይ መኖር ማለት እኔ ትዳር ውስጥ እንኳን 1 አመት ለ1 ደቂቃ ትዳር ውስጥ እንደዚህ አላደል ለቅሶ ምናምን ጸብ ሲኖር በጣም ነው የሚደብረው። እንግዲህ ትዳር ሲባል እንደ ህፃን ልጅ መንከባከብ አለባችሁ፣ ትዳራችሁ እንዳይታመም ማለት ነውና ግጭት ያለ ነው። በምንም መልኩ ደግሞ ሩታ ባሏን መልሳለች። አሁን እናንተ ብትችሉ ሄርሜላን ምከሯት፣ ከአብርሃም ህይወት ትውጣ። ፈጣሪ ደግሞ የራሷን አዳም ይስጣት፣ ከራሷ ከሰጣት ትዳር ባል ጋር ትኑር። እግዚአብሔርም በመሀል የምትገቡ ገና ለገና ደግሞ አሁን ላይ ሄርሜላ ተረሳች ብላ እህትየዋም እንቅልፍ የነሳት ጉዳይ ይሄ ሊያሳስባት አይገባ። ቢረሳት ባይረሳት ምን አለው ሄርሜላ ጋር አብርሃም ምን አለው? ሰዓቱንም እንደሆነ በግድ እንደሰጠችው ከዚህ ቀደም በግድ እሱ አልፈልግም አንቺ ለኔ ምንም እኮ አይደለሽም እያለ ባለበት ሰዓት ነው በግድ ታልተቀበልክ ብሩክና አቤል ብለው ገፋፍተው የተቀበለው። ይሄንንም እናውቃለን። ገና ለገና ተረሳች። ምን ላይፍ አሳልፈው ነው? በጣም ላይፍ አሳልፈናል። እኔና አብርሃም ብዙ እቅዶች አሉን፣ ወደፊት ልንጋባ። እንዴ ሽማግሌ ላክ እኮ በግድ እያልሽው ነው። ቀለበት ሰርልኝ በግድ አርግዣለሁ በግድ ሳታረግዝ ለቤተሰብ ሽማግሌ ላክ በግድ። እሱ ደግሞ አልክም። ቢያፈቅርሽ ደስተኛ ቢሆን ኖሮ እሺ ብሎ ነበር የሚልከው። አርግዣለሁ ያልሽው ጊዜ እንኳን አብርሃም ደስተኛ አይደለም። ገብቶሻል? አብርሃም ደስተኛ አይደለም። ምንም ቢሆን እንደው ሩታ ገፍታው ነው የሄደው ብትሉ፣ ሩታ ሳታከብረው ነው ወደ ሄርሜላ ሄደው እንኳን ቢባል፣ እርጉዝ ነኝ ያለችው ሰዓት እንኳን ካሱ እንደውም ደስተኛ የሆነው አቤል ነበር። በቃ ምኞት የተሳካ። አብርሃም አሁን ሄርሜላ በልጅ ልታስርልኝ ነው፣ ከሩታ ጋር አይገናኙልኝም፣ ልፋቴ ፍሬ አፈራ ብሎ ሲደሰት፣ አብርሃም ግን ቆይ ላስብበት፣ ይሄ ነገር እንዴት ይሆናል፣ በምን ምክንያት እንዴት ተፈጠረ ብሎ ጭራሽ ከሄርሜላ ጋር እንደው እኔ እንጃ ግንኙነት ማድረጉን ራሱን እየተጠራጠረው ነበር። ራሱን አላመነው እንኳን የሄርሜላን እርግዝና ሊያመን በዛን ሰዓት ማለት ነውና ሁላችንም አይተናል እንዴት እንደተደነባበረ፣ እንዴት እንደደነገጠ። ደስተኛ ቢሆን ኖሮ ያኔ ነበረ እርጉዝ ነኝ ባለችው ሰዓት ጎሽ እሰይ ብሎ ሄዶ ቅፍ ያረጋት ነበረ። ገብቷችኋል? እንደውም ሲያጽናናት የነበረው ምን ችግር አለው ታዲያ? ወንድሜ ካንቺን የመሰለኝ ሴት ልጅ በማግኘቱ እኔ ነኝ እንዴ? በጣም ደስ የሚል ነገር ነው ይሄ እኮ፣ ሊያስከፋሽ አይገባም ብሎ ሲያቅፋት የነበረው አቤል ነው። እንደውም እዛ ጋር ለሄርሜላ ታላችሁን ፍቅረኛ የሚመስለው አቤል እንጂ አብርሃም አይደለም። በግድ እኮ ነው እናንተ እመን። በግድ ከሄርሜላ ጋር ታልሆንክ ህይወት የሚያምርብህ ከሄርሜላ ጋር ነው። እዚህ ጋር ያለው ሩታ ስትጎዳ እንደ እህትሽ ብትሆንስ ልጅ ይዛ ባሏ እንደዚህ እየወሰለተ ይቅርታ ላርግለት ከልጄ አይበልጥም፣ ልጄ አባቱን ደስታ የአባቱን ፍቅር ማግኘት አለበት፣ ያለፈው አልፏል፣ እንግዲህ ግን ይሄ ያለፈው ታሪክ እንዲደገም አልፈልግም፣ ከኔም ትሰት ነበረ ብላት አለችስ ሚስት ተተጸጸተችስ? እሱም ጥፋቱን ካመነስ ወደ ቀድሞ ህይወቱ ከተመለሰስ
ምን ችግር አለው? የግድ የተፋታ ሁሉ በእናንተ በአንዳንዶች ማለት ነው፣ በአንዳንድ ሰዎች አመለካከት ከተፋታሽ ተፋታሽ ነው። ዳግመኛ ተመልሰሽ ከልጅሽ አባት ጋር መታረቅ እንደሌለብሽ ነው። በቃ እንደሌለባችሁ ነው እያስረዳችሁን ያላችሁት ማለት ነው። እኔ ደግሞ በራሴ በኩል ይሄን ጉዳይ አልቀበለው። በቃ የተፋታ ተለያየ፣ ጥፋታቸውን ከተማመኑ ምን ችግር አለው? ትዳሩን ፍቅሩን ድጋሚ አድሰው ተጸጽተው ልጃቸውን በጋራ ቢያሳድጉ እዚህም እዛም እያለ ልጅ ከሚያድግ ከአባትና ከእናት ጋር ቢያድግ የትኛው ነው ፍቅር ያለው? በደንብ እንዴ ተመልከቱ እንጂ እኛ አሁን አረብ ሀገር እየሰራን ከምንልከው ገንዘብና ኢትዮጵያ ከሰል ሸጣ ጉልት ሸጣ ካሳደገች እናት ልዩነቱን ተመልከቱ። እኔ አሁን ስለ ልጆቼ ጣም አላውቅም፣ እነሱም ስለኔ እናትነት ጣም አያውቁም። ብርን እንጂ የእናትነት ፍቅር ሰጥቻቸው አላውቅም። ገባችሁ? እና እንደዛ ነው፣ ልዩነት አለው። ምንም ቢሆን ዛሬ ሄርሜላ ብትወደው አብርሃምን ነገ ሄሊ ሲያድግ ጥሩ አመለካከት የለውም። ሁልሽም ማለት ነው ታውቂዋለሽ። እንጀራ እናት እያልሽ ልታሽቃብጪ ነው። ሩታ ትግደለኝ ልትሉ ነው ደግሞ የሆነች ነገር ገጫለች ቀን ማለት ነው። በቃ እኛ እኮ እዚህ ጋር መልካም ነገር ታየን። ሩታ ጀግና፣ እዚህ ጋርም ትክክል ነን። እዛ ጋር ደግሞ ሄርሜላ ስታጠፋ ታየን። በቃ ኧረ ሩታ በምን ጣዕሟ ሩታ ትሻለው ነበረ። ተዛንስ እዛም ትክክል እዚህም ትክክል እያል ፍርድ ገምደል አትሁኑ። እንደራሳችሁ አስቡ። ይሄ ነገር በእኔ ላይ የደረሰ ቢሆን እንዴት እቋቋመዋለሁ? እንዴት አልፈው ነበረ ብላችሁ ማሰብ እኮ አያቅትም እንዴ? አሁን ከህይወታቸው ውጡ። በቃ ሁለቱ ደስተኛ ናቸው፣ አለቀ። ሄርሜላም የራስሽን ህይወት ኑሪ፣ ቡዜም ውጪ፣ አታሽቃብጪ። ወንድምሽ እንደሆነ እናውቃለን። ወንድምሽን ታዲያ በእጅሽ የገባ ሰዓት ሕክምና መውሰድ ነው እንጂ ምን ዝም ብለሽ ትጃጃይብናለሽ? ተጃጃላችሁብን። አይበቃም እንዴ ቀልድ? ከዚህ በላይ እንዴ ይሄን የዋህ ህዝብ አይታችሁ መቀለጃ። ለማንኛውም ላይክ ሰብስክራይብ እያረጋችሁ